እመቤታችን ቅድስት ድንግል ማርያም የተበሰረችበት ቦታ ይህ የተሰራበት ቦታ ላይ ነው። አዲስ ታይም ምንም ነገር የለም እንደምታዩት ባዶ ነው። በጣም ባዶ የሆነበት ምክንያት የመጣሁበት ጊዜ ነው። ግን አሁን የጦርነት ሲቹዌሽን ስለሆነ ማንንም የለም አካባቢ ላይ ቱሪስትም በጂሰስ ትሪያል ላይ ነው ኢየሱስ ክርስቶስ የተመላለሰበት መንገድ ነው። ሰዶምን እግዚአብሔር ሳቱ ያዘነበ ያነደዳትና እየጨረሳት ስለነበር ወደ ኋላ አጥቶ የተባለው ሰዶም ወደ ኋላ ሳይ ከቤተሰቦቹ ጋር ይሄድ የሎጥ ሚስት ግን ምንድን ይሆነው ብላ ጓግታ ለወሬ ስትዞር የጨው ሐውልት አርጎ አስቀራት ነው። በዚህም ደግሞ የሎጥ ሚስት ይችናት ብለው ያሳያሉ ጆርዳን። እንዴናችሁ ተመልካቾቼ ዛሬ እንግዲህ በዘመናት ወደ ኋላ ልንጓዝ ሶስት አስገራሚ ቦታዎችን ላሳያችሁ ነው። እንግዲህ የጉዞ ፕሮግራሜን ዩቲዩብ ላይ ከጀመርኩ የተለያዩ ሀገራትን መዞር ከጀመርን ጊዜ ጀምሮ እንደምታውቁት የተለያዩ ሀገራት ተጉዘናል። በተለይም ደግሞ የሀገራትን ባህል፣ ያኗኗር ዘይቤ፣ ፖለቲካቸውን ሌሎችንም ጉዳዮች ከማየትም በተጨማሪ የምናረጋው አንድ ነገር አለ። ይሄው የመጽሐፍ ቅዱሳዊ ቦታዎች ድሮ የነበሩ አሁን ያሉበትን ሁኔታ እየተዘዋወረን ስንፈትሽ ቆይተናል። በእስራኤል፣ በፊሊስጤም፣ በዮርዳኖስ በዚህ እንዲሁም ግሪክን ጨምሮ በተለያዩ ሀገራት መጽሐፍ ቅዱስ ላይ ተጠቅሰዋል የተባሉ ቦታዎች አሁን ያሉበትን መጽሐፍ ቅዱስ ላይ የነበራቸውን ሁኔታ እያነሳን እያነበብን ብዙ ቦታዎችን በፊትና አሁን እያነጻጸረን አይተናል። የዛሬውም ጉብኝቴ የነዚያ ፕሮግራሞች ሌላ ቀጣይ ክፍል ነው። በዛሬው ቪዲዮ ሶስት መጽሐፍ ቅዱስ ላይ የተጠቀሱ ቦታዎችን እንቃኛለን። የመጀመሪያው አብሳሪው መልአኩ ቅዱስ ገብርኤል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ ለእመቤታችን ለቅድስት ድንግል ማርያም ያበሰረበትን ቦታ እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደገበትን የናዝሬት ከተማ የማስቃኛችሁ ነው የሚሆነው። በሁለተኛነት ደግሞ የምንጓዘው ወደ ሰዶምና ገሞራ ከተሞች ነው። እንግዲህ እንደምታውቁት በመጽሐፍ ቅዱስ ውስጥ እግዚአብሔር በቁጣው በተለይም ደግሞ ኃጢያታቸው በበዛ ጊዜ እሳት ዲን ከሰማይ አዝንቦ የፈጃቸው ከተሞች አሉ። ከነዚያ መካከል ዛሬም ያ ግብራቸው በመደገሙ በእነሱ ግብር እየተባለ ግብረ ሰዶም እየተባለ ይጠራል። ያ እግዚአብሔር ዲን አዝንቦ የጨረሰው የሰዶም ከተማ ለመሆኑ እንዴት ያለ ነው? ወደ ኋላ ዞራ አቲ ተብሎ ለሎጥና ለቤተሰቡ ከተነገረ በኋላ ሎጥም ቤተሰቡን ይዞ ከተማ በወጣ ጊዜ ትእዛዙን ሽራ ወደ ኋላ ዞራ ሰዶም ከተማ በሳት ዲን ስትቀጣ በማየቷ የጨው ሐውልት ሆና የቀረችው የሎጥ ሚስት ያ የጨው ሐውልት አቀማመጧ አሁን ላይ አለ። ያ ቦታ አሁን ላይ በምን አይነት ሁኔታ ላይ ነው ያለው? ቦታው ድረስ ተጉዘን እጅ ባፍ የሚያስጨነውን አስገራሚውን ቦታ እናያለን። በሶስተኛነትም ወደ ጌራሳ ከተማ እንገባለን። ጌራሳ እንደምታውቁት ከዴካፖሊስ ከተሞች መካከል አንዷ የነበረችና ጌታችን መድኃኒታችን ኢየሱስ ክርስቶስ የጎበኛት እንዲሁም የፈወሳቸው ሰዎችም ስለሱ ይሰብኩባት የነበረች ታላቅ ከተማ በኋላም በሮማን ኢምፓየር ከፍተኛ የሆነ ግንባታ የተከናወነባት ከተማ ነች። አሁን ላይ የምትገኘው በጆርዳን ውስጥ ነው። ይህችንም ቦታ እንግዲህ በዚሁ ቪዲዮ የምንቃኝ ነው የሚሆነው ማለት ነው። መጽሐፍ ቅዱስ እውነት ነው። በተለይ ደግሞ የመጽሐፍ ቅዱስ ቦታዎችን ማየት የሚያስደስተኝ ከልጅነቴ ጀምሮ እኔ በሰንበት ትምህርት ቤትም ስላደኩ በአገልግሎትም ላይ ስለነበርኩኝ እግዚአብሔርም ደግሞ እንግዲህ የልቤን ፍላጎት አይቶ እንድጓዝ እድሉን አመቻችቶልኝ ዛሬ እዚህ ላይ ሲያበቃኝ እንግዲህ ከናንተ ከወዳጆቼ ጋር ተዛውሬ እንደዚህ አይነት መጽሐፍ ቅዱሳዊ ቦታዎችን ማየት በጣም ያስደስተኛል ማለት ነው። ቆይ ሰብስክራይብ አድርጋችኋል? የደወል ምልክቱን ተጭናችኋል? እሱ ከስር ከዚህ ቪዲዮ ስር ቀይዋለ ንካው ነጮና ንኪዋጅ በቃ በቅርቡ እንግዲህ 2 ሚሊዮን እንገባለን ክብራን ተመልካቾቼ። በዚህም ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። የተለያየ ዓለም ማንዞርበት የለም። አዳዲስ ቪዲዮዎች ስለቅ ቀድሞ ይደርሷችኋል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ያለሁት ዛሬ በታሪካዊቷ ጌታችን መድኃኒታችን ኢየሱስ ክርስቶስ በተመላለሰባት ባደገባት እንዲሁም እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን እንደምትወልድ መልአኩ ገብርኤል ባበሰረባት የአዲስ ኪዳን አዋጅ በተነገረባት በታሪካዊቷ ናዝሬት ከተማ ነኝ። ዛሬ በናዝሬት ከተማ የማሳያችሁ በጣም አስደናቂ ነገሮች አሉ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ዛሬ ናዝሬት ነው ያለነው። አብረን እንቆይ። ክቡራን
ክቡራን ተመልካቾቼ እንግዲህ ሜሪስ ዎል የሚሉትና እመቤታችን ቅድስት ድንግል ማርያም የተበሰረችበት ቦታ አሁን የተሰራበት ቦታ ላይ ነው እንደምትመለከቱት የእመቤታችን የቅድስት ድንግል ማርያም ከልጇ ከወዳጇ ጋር ያለ ስዕል እዚህ ጋር እንመለከታለን እንግዲህ ይሄን ቦታ ልክ እንደዚህ ሰርተው ሜሪስ ዎል ይሉታል አሁን በዛ ጊዜ ማለትም ከ2000 ዓመታት በፊት እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልደው በሉቃስ ወንጌል ላይ የተጻፈው ታሪክ የተፈጸመው እዚህ ጋር እንደሆነ ብዙ አብያተ ክርስቲያናት ይስማማሉ ውሃ ስትቅጂ ክንፉን ያማታን ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር ክብር ሰላምታ ሜሪስ ዎል እንግዲህ በመጀመሪያ ናዝሬት ከተማ ስትገቡ የምትጎበኙት የመጀመሪያው ቀዳሚ ነገር ነው ይሄ ሜሪስ ዎል የሚሉት እንግዲህ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ አብሳሪው መልአክ ቅዱስ ገብርኤል ለእናታችን ለእመቤታችን ቅድስት ድንግል ማርያም ያበሰረበት ቦታ ነው እመቤታችን ቅድስት ድንግል ማርያምም ውሃ ስትቀዳ እዚህ ቦታ መጥቶ እንዳበሰራት የሚነገር ታሪክ አለ ከዚህ ጋር እንግዲህ ለዚህ መታሰቢያ እንዲሆን እንደምታዩት ይሄንን ሐውልት አስቀምጠው 3 የውሃ መፍሰሻዎችም አብረው ተቀምጠዋል እንግዲህ 3 ቁጥርና ክርስትና ደግሞ የሚያያዙ ናቸው 3 ቁጥርና ክርስትና ስንል አብ ወልድ መንፈስ ቅዱስ እንላለን 3 ማለት ነው ስለዚህ ከዚህ ጋር በተያያዘ እንግዲህ 3 መፍሰሻ እንዳደረጉላቸው ነው ከታሪኩ ለመረዳት የቻልኩት ማለት ነው የመጀመሪያ ይሄንን ጎብኝታችሁ እንግዲህ በአካባቢው ላይ ሁሉ በጣም በርካታ አብያተ ክርስቲያናት አሉ የኦርቶዶክስ የካቶሊክ በተለይ በኦርቶዶክስ የግሪክ ኦርቶዶክስ የራሺያ ኦርቶዶክስን ጨምሮ ሌሎችም አብያተ ክርስቲያናት አሉ እንግዲህ አሁን የከተማውን ጉብኝት እንጀምር ቸርች ኦፍ አናውንሴሽንም እዚሁ አካባቢ ይገኛል ገብተና ያዋለን እንግዲህ ናዝሬት ውስጥ ቀደም ሜሪስ ዎል ናየ ከሜሪስ ዎል ባለው ደረጃ ወጣችሁ ስትመጡ ደግሞ ይህ የግሪክ ኦርቶዶክስ ቤተክርስቲያን ነው ማለት ነው ወደ ውስጥ እንግባ ቸርች ኦፍ አናውንሴሽን ወይም ድንግል ማርያም የተበሰረችበት ቦታ ላይ ያው እዚሁ ጋር ተያይዞ ያሉ አብያተ ክርስቲያናት ናቸው እስቲ ነው አብራችሁኝ ወደ ውስጥ እንግባና እንመልከተው በዚህ በስተግራ ስትገቡ የእመቤታችን የቅድስት ድንግል ማርያም ስዕሎች ግድግዳ ላይ እንደዚህ ይታያሉ በዚህም ሙዚየሙ አለ በዚህ ደግሞ ቤተ መቅደሱ ነው እስቲ ክፍት ከሆነ ለመግባት እንሞክር ጸሎት ያደረጉ ነው ስለዚህ ውስጡን እንግዲህ እንደሌሎቹ አብያተ ክርስቲያናት አሁን መጎብኘት አንችልም ጸሎት ላይ ስለሆነ ማለት ነው ስለዚህ እንግዲህ በሌላ ጊዜ እንመለሳለን ግን ቤተ መቅደሱ ይሄንን ይመስላል እንደምታዩት እንግዲህ ከዚህ ቀደም እንዳየናቸው ቤተ መቅደሶች ሁሉንም ማሳያችሁ ነበር ግን ያው ጸሎት ላይ ስለሆኑ እንዳንረብሻቸው በሚል ነው ስለዚህ እስቲ ተዘዋውረን ለመጎብኘት እንሞክር ይህ የምትመለከቱት ደግሞ እንግዲህ በዚሁ ማርያም በተበሰረችበት አቅራቢያ ያለው የቅዱስ ዮሴፍ ቤተክርስቲያን ነው ማለት ነው እንግዲህ እንደምታዩት ሴንት ጆሴፍ ይላል ይሄ ነው ወደ ውስጥ መግባት አልቻልኩም ምክንያቱም የውስጠኛው በር ዝግ ስለሆነ ማለት ነው ከዚህ ጋርም አቅራቢያ ቤተክርስቲያን አለ የካቶሊክ ይሁን የኦርቶዶክስ ይሁን እርግጠኛ አይደለሁም ምክንያቱም የመጣሁበት ቀን መሰለኝ በጣም ብዙ ነገሮች ዝግ ናቸው እዚህ አካባቢና ስንመጣ አሁን ደግሞ ዋናው የምናገኘው ደግሞ ኢየሱስ ክርስቶስ ወክ ያደረገበት መንገድ ነው ሌላው ናዝሬት ውስጥ በሰፊው በጣም በበርካታ ቱሪስቶች የሚጎበኘው ማለት ነው ስለዚህ አዲስ ታይም ምንም ነገር የለም እንደምታዩት ባዶ ነው በጣም ባዶ የሆነበት ምክንያት የመጣሁበት ጊዜ ነው ማለት ነው ምናልባት ቱሪስት በሚመጣበት ጊዜ ቢሆን በጣም ብዙ ሰዎች ይመጡ ነበር ግን አሁን የጦርነት ሲቹዌሽን ስለሆነ ማንንም የለም አካባቢ ላይ ቱሪስትም የለም ኦልሞስት 100% ቀንሷል ስለዚህ በዚህ ሰዓት ነው እንግዲህ ሁሉም ማርኬቱ ምኑም ገበያው በጣም ዝግትግት ያለ ነውና እንደምታዩት ነው እንግዲህ የጎበኘን ያለን እንግዲህ ይሄ ደግሞ የዚሁ አቅራቢያ ላይ የሚገኝ የካቶሊክ ቤተክርስቲያን ነው እንደምታዩት እዚህ ጋር የድንግል ማርያም ሐውልት አለ ወይም ስታቹ አለ እዚህ ጋርም የድንግል ማርያም ስዕል ነው እንግዲህ ካቶሊኮቻችን እስቲ ከፈቀዱልን እንግዲህ አርኪቴክቸሩ ምናምን ስዕሉ እዚህ ላይ ተሰቀለው እጅግ በጣም ነው የሚያምረው በጣም ትልቅ ቤተክርስቲያን ነው በስማ ህንጻው ምን ጥግ ደግሞ ስዕሎች አሉ እነዚህ ሰዎች የሚቀመጡበት መሰለኝ እስቲ እዚህ ጋር ቫቲካን አለ የተለያዩ ሀገሮች አሉ እዚህ ቫቲካን አየርላንድ አርሜኒያ ኢጂፕት ሲንጋፖር ኢንዲያን ሮማኒያን ዩራጓይ ኢንዶኔዥያ መቄዶኒያ ስሎቬኒያ ኢጣሊያ ስፔን አልቤኒያ ቦስኒያ ኤንድ ሄርዞጎቪና ነው የሚባሉት እነዚህ ኤውሮፓ ሀገር ዶሚኒካ China, Portugal, Salvador, Morocco, Wales, Scotland, Colombia, ኢትዮጵያ ይኖራል Spain, Poland, Italian ስዕሎቹ ናቸው ማለት ማልታ ኮሪያ
ኢጣሊ እየተደገመ ስለዚህ ስዕሎቹ ናቸው እነዚህ የመጡበት ስዕሎቹ የመጡበት አገር ነው ማለት ነው ጀርመኒ ሩሲያ ቺሊ ክሮኤሺያ ስፔን ሊቱዌኒያ ከዛ እዚህ ጋር ደግሞ ቦስኒያ ኤንድ ሄርዘጎቪና ፓናማ ስፔን ያለ ይቀጥላል እንግዲህ ሁሉንም ተለያዩ ሀገሮች ናቸው ኢትዮጵያ የለም ሳውዝ አፍሪካ ነው ይሄ አዲስ ያዩት ቪየትናም ያው እዚህ ማርያም የተበሰረችበት ቦታ የተለያዩ ደብሮች ነው ያሉት ቅድም እንዳልኳችሁ የቅዱስ ዮሴፍን አየን የግሪክ ኦርቶዶክስ አየን የሩሲያ ኦርቶዶክስም አለ እንደገና ደግሞ ይሄ የካቶሊክም ቸርች አለ በጣም ብዙ አድባሮቶች ነው ያሉት የኮፕቲክ አለ በጣም ብዙ አቅራቢያው ላይ እዛ ዙሪያ እዚህ ሜሪስ ዎል ዙሪያ ላይ በጣም ብዙ ቸርቾች ነው ያሉት የተገነቡት ማለት ነው እንግዲህ ይሄኛው የካቶሊክ አንዱ ነው ውስጡ ዝግ ነው እንጂ መቅደስ ውስጥ ገብቼ አሳያችሁ ነበር ምናልባት ይፈቀድ የእምነቱም ተከታዮች የማይረብሽ ከሆነ ውስጡን ባሳያችሁ ደስ ይለኝ ነበር ግን ዝግ ነው ማለት ነው ስለዚህ እስኪ አሁን ደግሞ እንውጣና ደግሞ ጂሰስ ትሪያል ላይ ደግሞ እሱን ደግሞ እንጎብኝ አሁን ያለሁት ደግሞ በጂሰስ ትሪያል ላይ ነው ኢየሱስ ክርስቶስ የተመላለሰበት መንገድ ነው እንግዲህ እዚህ ጋር አሁን እኔ ስመጣ ቴምፖራሪ ክሎዝድ ነው በሜንቴናንስ ጉዳይ ማለት ነው እንጂ ውስጡን ገባ ነበር እዚህ ውስጥ ያለው ምንድነው እንደምታዩት ያው መንገዱ አስፋልት ነው በዛ ጊዜ የነበረው አይደለም ከ2000 ዓመት በፊት የነበረው አይደለም እንደምታዩት ደግሞ ብዙ ፈርሰው ተሰርቷል በአካባቢው ኮንስትራክሽን ተሰርቷል ስለዚህ ሪል መሬቱ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በመድር ሳለ የረገጣቸው ቦታዎች የተመላለሰባቸው ቦታዎች ወይም ደግሞ በዛ ጊዜ የነበሩ ቤቶች ሰፈሩ መንደሩ የለም አሁን በተለያየ ግንባታ ስለጠፋ እዚህ ውስጥ ግን አሁን ቴምፖራሪ ክሎዝድ ስለሆነ የመጣሁት በእርግጠኝነት ሌላ ጊዜ እንግዲህ ስመጣ እንደማስጎበኛችሁ እርግጠኛ ነኝ እዚህ ውስጥ ግን ያለው ምንድነው በትክክል በዚያ ጊዜ የነበረው ቦታ ተቆፍሮ ወጥቶ ያ መንደሩ አካባቢው ቤቶቹ ምናምን ለማሳየት ተሞክሯል ዲፕ ተቆፍሮ ማለት ነው ስለዚህ እሱን ማየት አልቻለም በጣም በሚያሳዝን ሁኔታ እንግዲህ ሌላ ጊዜ ስንመጣ እናያለን ብዬ አስባለሁ ይሄ እንግዲህ በመስኮት በኩል የምናያቸው ናቸው እነዚህ በዚህ በኩል ስታዩ እንደምታዩት ነው በሜንቴናንስ ጉዳይ ተዘግቷል ይላል ስለዚህ እዛ ጋር ግን ቤቶቹ ምናምን አርኪኦሎጂስቶች ያገኙትና በተለያዩ ምርምሮች ይሄ አካባቢ ያ እንደነበረ የመጽሐፍ ቅዱስ ቦታ እንደነበረ ተረጋግጧል ማለት ነው እንግዲህ እነዚህ መጠቀሚያ ቁሳቁሶች ገንቦ ምናምን ይታያችሁ እንደሆነ እዛ ጋር አላውቅም እንግዲህ እነዚህ በምርምር ወይም በፍለጋ የተገኙ ናቸው ማለት ነው ስለዚህ ናዝሬትን ስትጎበኙ ከምትጎበኙት ቦታዎች አንዱ የጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰበትን ቦታ ነው እንግዲህ ትሪያል አሁን ስትሄዱት ወደ 10 ደቂቃ አጠቃላይ ይፈጃል ይህ ቦታ ማለት ነው ላይ ድረስ ኦል ዘ ዌይ አፕ 10 ደቂቃ ይፈጃል ብዙ አይደለም 10 ደቂቃ በጣም ትንሽ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሄደው መንገድ ነው የምትሄዱትና አሁን እንውጣ እንግዲህ ልክ እንደዚህ ቀደም እንዳየናቸው እንደ ኦርቶዶክሱም እንደ ካቶሊኩም እየገባን ቸርቾቹን እያየን የጂሰስን መንገድ እንሂደው ማለት ነው አብራችሁን ተከተሉ ሁሉ እንግዲህ የጂሰስ ትሪያል ወይም ደግሞ ጂሰስ መንገድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰበት በተለያየ ነገሮች አሁን ያለው ይዘቱ ስለተቀየረ ናዝሬት እንግዲህ የተለያየ ስያሜ ነው ያላት ያው የጌታችን የመድኃኒታችን ኢየሱስ ክርስቶስ የልጅነቱ ከተማ ትባላለች ወይም የማደጊያው ስፍራ ተብላ ትጠራለች የብስራት ከተማም ትባላለች የመጀመሪያ አገልግሎት የተጀመረባት ከተማም ትባላለች በነገራችን ላይ ጌታ ኢየሱስ ክርስቶስ በመጀመሪያም በምኩራብ ያስተማረውም በወንጌል እንደተነገረው በዚህችው በናዝሬት ከተማ ነው ጌታ ኢየሱስ ክርስቶስ ከመወለዱም አስቀድሞ እንዲሁ እናታችን ቅድስት ድንግል ማርያም በዚሁ በናዝሬት ነው ኑሯን ያደረገችው ማለት ነው እንግዲህ ጌታ ኢየሱስ ክርስቶስም አብዛኛውን የልጅነቱን እድሜ የሚያሳልፈው በዚሁ ከተማ እንደነበረ ነው በወንጌል ተጽፎ የምናነበው ማለት ነው እሺ አሁን እንግዲህ የጂሰስ ትሪያልን መንገድ ጨርሰናል አሁን ደግሞ የምንሄደው ወደ ኦልድ ናዝሬት ነው ወይም የናዝሬት ቪሌጅ በድሮ አኳኋን ምን ይመስል ነበር እንደዛው የለበሱ ሰዎች ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመድር ሳለ ያከናወነው የነበረውን ተግባር ወይም ደግሞ መንደሩ ገበያው ድባቡ ልክ በዚያ ዘመን የነበረውን የናዝሬት ከተማ ለመፍጠር ሞክረዋል ስለዚህ ታክሲ ይዘን ወደዛ እንሂድ እሺ እንግዲህ አሁን ናዝሬት ቪሌጅ ደርሰናል እዚህ ጋር እንደምታዩት ናዝሬት ቪሌጅ ይላል ትኬቱን እዚህ ጋር እንገዛና ወደ መንደሩ እንገባለን ምንድነው ድራማቲክ የሆነ ነገር ነው የሚያደርጉት ልክ እንደዛ ጊዜ ለብሰው እንደዛ ጊዜ ሆኖ እየተንቀሳቀሱ ነው የምናያቸው ማለት ነው ልክ የናዝሬት በኦልድ ማለት ኦልድ የነበረው ቪሌጅ እንዴት ነው አሁን የነበረው የሚለውን ድባቡ ልክ በቴሌቪዥን የክርስቶስ ፊልም ተሰርቶ እንዳየ ነው የናዝሬትን ድባብ ነው የምናየው ማለት ነው ትኬታችንን ገዝተናል ወደ ቪሌጁ ሄደን ለማየት እንሞክር
አብራችሁ ቆይ። ከፍላችሁ ለምትገቡት ወደ መንደሩ ስትገቡ የታጠረ መንደር ነው። ያም የተሰራው ለቱሪዝም ነው። በተለይ በጣም በርካታ ክርስቲያኖች በየዓመቱ ናዝሬትን ለመጎብኘት ስለሚሄዱ ናዝሬትን ሲጎበኙ ናዝሬት ውስጥ በዛ ጊዜ ጌታ ኢየሱስ ክርስቶስ በልጅነት ሳለ የሚኖረውን አኗኗር አሁን ላይ ቢሆን ብሎ ለማሳየት ነው። ገበያው፣ እያንዳንዱ ግርግሩ፣ አኗኗሩ፣ ሰላምታው ሁሉ ነገር ባለበት መልኩ ልክ እንደ ሙዚየም በቃ ህይወት ያለው የሆነ የሚንቀሳቀስ ሙዚየም ውስጥ የገባችሁ ያክል እንዲሰማችሁ በሚያደርግ ሁኔታ ነው የምትጎበኙት ማለት ነው። እንግዲህ ናዝሬት የዛሬዋንና ዘመናዊት የምትባለውን ናዝሬት ብቻ ሳይሆን ኦልድ ናዝሬትንም በዛው እንግዲህ ከፍላችሁ አክሰስ የማድረግ ወይም ደግሞ ከፍላችሁ እዛ ውስጥ የመግባትና የህዝቡንም አኗኗር የማየትም በዛው የምታገኙት አንዱ አጋጣሚ ነው ማለት ነው። እንግዲህ ናዝሬት ያው በገሊላ አውራጃ እንደምትገኝ ነው የተጻፈው። አሁንም በገሊላ አውራጃ ስር ነው የምትገኘው ናዝሬት። እንግዲህ ክቡራን ተመልካቾቼ በናዝሬት ቪሌጅም የነበረኝ ቆይታ ይህንን ይመስላል። ናዝሬት እንግዲህ በጣም ብዙ ታሪክ ያላት ከተማ ነች። ከብዙ በጥቂቱ ነው ለማሳየት የሞከርኩት። በጣም አሪፍ ሃይማኖታዊ ታሪካዊ መዳረሻዎች ያለባት ናት ናዝሬት። እንግዲህ ቀጣዩ ጉዟችን ደግሞ እግዚአብሔር ዲን አዝንቦ ወደ ጨረሳት ወደ ሰዶም ከተማ ነው። ኦኬ እንግዲህ ወደ እግዚአብሔር በቁጣው ወደ አጠፋቸው የሰዶምና ገሞራ ተብለው የተጠቀሱ የሰዶም ሀገር ማለት ነው። ወደ ሰዶምና ገሞራ ወደሚባሉት አካባቢዎች ነው አሁን እየሄድን ያለ ነው። እንግዲህ እንደምታውቁት በየጊዜው ከኢየሩሳሌም ጀምሮ ፍልስጤም ውስጥ፣ እስራኤል ውስጥ፣ ጆርዳን ውስጥ፣ ግሪክ የመሳሰሉ ሀገሮች በዞርኩበት ሰዓት ሁሉ መጽሐፍ ቅዱስ ላይ በክፉም በደግም የተጠቀሱ ቦታዎችን አስጎብኝቻቸዋለሁ። በጣም የሚገርም ነው። በተለይ ደግሞ በቃ እውነት ነው፣ ባይብል እውነት ነው፣ መጽሐፍ ቅዱስ እውነት ነው። በየቦታው ስትዞሩ ያ የተጠቀሰው በተለይ እኔ በጣም የመጽሐፍ ቅዱስ ቦታ ሳነብ በጣም የሚያስገርመኝና በጣም ደስ የሚለኝ ምንድነው ልጅ ሆኜ የማነባቸውን ነገሮች ምናምን አሁን ህይወት ዘርተው በአካል ደግሞ መኖራቸውን በየቦታው ሄጄ ኤክስፕሎር ሳደርግ በጣም ይገርመኛልና እንግዲህ አሁን ደግሞ ወደ ሎጥ ቤተሰቡን ይዞ ሲወጣ ከሰዶም ማለት ነው ሰዶምን እግዚአብሔር በቁጣው ሲያጠፋት የጨው ሐውልት ሆና የቀረችው የሎጥ ሚስትንም ሐውልት እናያለን ማለት ነው። በጣም የሚያስገርም ነው። አሁን ቦታው ላይ ምን አለ? አሁን እንግዲህ የምንሄደው ሰዶም ገሞራ ወደሚባሉት አካባቢዎችና የሎጥ ሚስት ወደ ሸሸችበት ነው። ስለዚህ ጉዟችን ቀጥሏል። በነገራችን ላይ እዚህ በሙት ባህር እያቋረጥን ነው እየሄድን ያለነው ዮርዳኖስ ውስጥ ማለት ነው። በዛኛው የፊልስጤም አዋሳኝ ስለሆነ ወይም ከፓለስታይን ድንበር ስለሚጋራ ጥበቃው በጣም ከፍተኛ ነው። ቼክ ፖይንቶች አሉ። ከአማን ስንመጣ አንድ ሁለቴ ቼክ ፖይንቶች አጋጥሞኛል ወይም ኬላ ማለት ነው። ሰው አጋጥሞን ያው ፓስፖርት ምናምን ተጠይቀን ነው ቪዛችን ቼክ ተደርጎ ምናምን ነው ያሳለፉኝ። የኔ ቪዛ ቼክ ተደርጎ ምናምን ያው ሹፌሩ ከዚህ ከጆርዳን ስለሆነ ችግር የለበትም። መታወቂያውን አሳይቶ ተነጋግሮ አልፏል። እንግዲህ ከሰዶም ከተማና አሁን በቦታው ላይ የሎጥ ሚስት የጨው ሐውልት የሆነችበት ቦታ ላይ አሁን እየተሰራውና ያለው ምንድነው የሚለውን እናያለን ማለት ነው። እንግዲህ የእግዚአብሔር ቁጣ የተሰነዘረባት ቦታ ላይ ያለው ነገር ነው የምንቃኘው ማለት ነው። ኦኬ እንግዲህ ከረጅም ጉዞ በኋላ እዚህ ጋር ደርሰናል። እንግዲህ ጆርዳኖች እንደሚያምኑትና እንዳስቀመጡት ከሆነ እዚህ ጋር የምታዩት የድንጋይ ካብ የሎጥ ሚስት ናት ብለው ነው እነርሱ የሚያምኑት ማለት ነው። እንግዲህ እግዚአብሔር ሎጥን ከሰዶም ለቀህ ውጣ ሲለው ለቆ ሚስቱንና ቤተሰቦቹን ይዞ እየወጣ ባለበት ሰዓት ወደ ኋላ ዞራችሁ አትዩ ተብለው ነበር። ምክንያቱም ሰዶምን እግዚአብሔር እሳት እያዘነበ እያነደዳትና እየጨረሳት ስለነበር ወደ ኋላ አትዩ የተባለው ሰዶም ወደ ኋላ ሳያይ ከቤተሰቦቹ ጋር እየሄደ የሎጥ ሚስት ግን ምንድነው የሆነው ብላ ጓግታ ለወሬ ስትዞር የጨው ሐውልት አድርጎ አስቀራትን የሚለው በዚህም ደግሞ የሎጥ ሚስት ይቺ ናት ብለው ያሳያሉ ጆርዳኖች። የሎጥ ሚስት ብላችሁ ሰርች ታረጉ ቦታውም የሚመራችሁ ቺኛዋን ቦታ ነው። እዚህ ስፔሲፊክ ፕሌስ አስፋልት ዳርቻ ነው። በነገራችን ላይ ምንም ነገር የለው አስፋልት ዳርቻ ነው። እንደምታዩት የሙት ባህር አቅራቢያ ላይ ነው። እንግዲህ ይሄ ተራራው ከሆነ እዛ ላይ ጂኦግራፊው ላይ እንደሚናገረው ከሆነ ዞራ ስታይ የነበረውና ያኔ እግዚአብሔር እሳት አዝንቦ የጨረሳቸው ቦታ የሰዶም ከተማ ይሄ እንደነበረ ነው የሚናገረው። እነሱ ከከተማው ወጥተው በተራራው ሄደው ወደ ዋሻው እንደገቡ ይናገራል። ወደ ላይ እንደሄዱ ነው የሚነገረው ማለት ነው። በእንትኑ የሎጥ ሚስት ናት የሚሏት ቺኛዋን ድንጋይ ነው እንደምታዩት የጨው ድንጋይ ማለት ነው ከላይ የምታዩ። እንግዲህ ይሁን አይሁን እሱ ምንም አይነት ማስረጃ ባይኖረውም ቦታው ግን ለሙት ባህር አቅራቢያ ሙት ባህርንም ከሱ ጋር ያገናኙታል። ተረግሞ ነው ላይ ሙት ባህር ራሱ ሙት ባህር የተባለው ተረግሞ ነው ከዛ በኋላ ምንም አይነት የሰው ህይወት እንዳይኖርና በነገራችን ላይ የእግዚአብሔር ቁጣ የወረደባት የሰዶም ከተማ እግዚአብሔር እሳት ዲን አዝንቦ የጨረሳት የሰዶም ከተማ ከዛ በኋላ እንግዲህ ምንም ህይወት አልኖረባትም በመጽሐፍ ቅዱስ እንደተጠቀሰው ማለት ነው። ከዛ በኋላ የሰው ልጅ አልኖረባትም። አሁንም ድረስ የሰው ልጅ አይኖርባትም
አይኖርባትም ለመኖር ምቹ አይደለችም ይሄ ከኋላ የምትመለከቱት የሙት ባህር ነው የሙት ባህርን እንግዲህ በቀደመው ቪዲዮ አሳይቻችኋለሁ ሶ እንግዲህ ይሄ የሙት ባህር ላይ ምንም አይነት ህይወት ያለው ነገር መኖር አይችልም ባለው ደግሞ መልክዓ ምድራዊ አቀማመጥ ይሄም ሐሩር ስለሆነ ምንም አይነት ሰው እዚህ ቦታ ላይ ምድሩም ላይ ውሃውም ላይ መኖር አይችልም በጣም አደገኛ የሆነ ቦታ ነውና በመጽሐፍ ቅዱስም ታሪኩ ተጠቅሷል እንግዲህ የሰዶም ከተማ ስለዚህ የሰዶም ከተማ ይሄ ነው ብለው ነው የሚያሳዩን እንግዲህ የኔ ማስጎብኛ ያመጣኝ እዚህ ነው ኢንተርኔትም ቼክ ሳረግ የሰዶም ከተማ በጆርዳን በኩል ይሄ ነው ሎጥስ ዋይፍ የሚል ደግሞ ተራራም እንዲሁ ደግሞ አከራካሪ ነው በእስራኤል ውስጥም በፊሊስጤም በኩልም ስትመጡ ሶስት ቦታዎችን የሎጥ ቦታዎች ናቸው ወይም ደግሞ ሎጥስ ዋይፍ ተብሎ የሷ የጨው ሐውልት የሆነችበት ተራራ ነው በሚል የሚነገሩ ሶስት ቦታዎች አሉ ሶስቱም እንግዲህ አከራካሪ ናቸው ለየትኛውም ማስረጃ የለውም ይሄ ነው የሚባለው ዋናው ግን ቦታው ነው ቦታው የተቀራረበው ቦታ እንግዲህ መጽሐፍ ቅዱስ ላይ የሚጠቅሰው አንዱ ከቦታዎች የተቀራረቡት አንዱ ይሄ ነው ማለት ነው ስለዚህ በዛ በእስራኤል በኩል ስትሄዱ ደግሞ ሎጥስ ዋይፍ የሚሏትን ተራራ የሆነ ስዕል ሁሉ የተሳለበት በሞዛይክ ስዕል ስለው ያሳያሉ ቦታው ላይ ግን የተቀመጠ ምንም ማስታወሻ የለም እንደንትን ይሄም ነው የሚያሳዩአችሁ ሳልት ስታቹ ኦፍ ዘ ዋይፍ ብላችሁ ሰርች ስታረጉ ታገኙታላችሁ ኢንተርኔት ላይ ማለት ነው ይሄ ታሪክ የተጠቀሰው እንግዲህ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ነው ላምብብላችሁ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ሎጥም በሰዶም በር ተቀምጦ ነበር ሎጥም ባያቸው ጊዜ ሊቀበላቸው ተነሳ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም ጌታዎቼ ሆይ ወደ ባሪያችሁ ቤት አቅኑ ከዚያም እደሩ እግራችሁንም ታጠቡ ነገ ማልዳችሁም መንገዳችሁን ትሄዳላችሁ እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት እጅግም ዘበዘባቸው ወደ እርሱም አቀኑ ወደ ቤቱም ገቡ ማዕድ አቀረበላቸው ቂጣንም ጋገረ እነርሱም በሉ ገናም ሳይተኙ በዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በስፍራው ያለው ሕዝብ ሁሉ ቤቱን ከበቡት ሎጥንም ጠርተው እንዲህ አሉት በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው እናውቃቸው ዘንድ ወደኛ አውጣቸው አሉት ሎጥም ወደ እነርሱ ወደ ደጅ ወጣ መዝጊያውንም በኋላው ዘጋው እንዲህም አለ ወንድሞቼ ሆይ ክፉ ነገር አታድርጉ እነሆ ወንድን ያላወቁ ሁለት ሴቶች ልጆች አሉኝ እነርሱን ላውጣላችሁ እንደወደዳችሁም አድርጓቸው በእነዚህም ሰዎች ብቻ ምንም አታድርጉ እነርሱን በጣሪያዬ ጥላ ስር ገብተዋልና እነርሱም ወዲያ ሂድ አሉት ደግሞም እንዲህ አሉ ይህ ሰው በእንግድነት ለመኖር መጣ ፍርዱንም ይፈርድ ዘንድ ይፈልጋል አሁንም ባንተ ከሱ ይልቅ ክፉ እናደርግብሃለን ሎጥንም እጅግ ተጋፉት የደጁንም መዝጊያ ለመስበር ቀረቡ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት መዝጊያውንም ዘጉት በቤት ደጃፍም የነበሩት ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው ደጃፉንም ለማግኘት ሲፈልጉ ደከሙ ሁለቱም ሰዎች ሎጥን አሉት ከዚህ ሌላ ማን አለ አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው አሉት እኛም ይህንን ስፍራ እናጠፋለን ጩኸታቸውም በእግዚአብሔር ፊት ትልቅ ሆኗልና እናጠፋው ዘንድ እግዚአብሔር ሰዶናል አሉት ሎጥም ወጣ ልጆቹንም ለሚያገቡት ለአማቾቹ ነገራቸው አላቸውም ተነሱ ከዚህ ስፍራ ውጡ እግዚአብሔር ይችን ከተማ ያጠፋልና ለአማቾቹ ግን የሚያፌዝባቸው መሰላቸው ጎህም በቀደደ ጊዜ መላእክትም ሎጥን ተነሳ ሚስትህንና ከዚያ ያሉትን ሁለቱንም ሴቶች ልጆችህን ውሰድ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱ እጅ የሚስቱንም እጅ የሁለቱንም የሴቶች ልጆችንም እጅ ይዘው አወጡትና ከተማይቱ ውጭ ያስቀመጡት ወደ ሜዳም ከወጣቸው በኋላ እንዲህ አለው ራስህን አድን ወደ ኋላም አትይ በዚህ ዙሪያ ሁሉ አትቁም እንዳትጠፋ ወደ ተራራው ሸሽተ አምልጥ አሉት ሎጥም አላቸው ጌታዎቼ ሆይ እንዲህስ አይሁን እነሆ ባሪያን ፊትህን ሞገስህን አግኝቷልና ነፍሴንም ለማዳን ያደርግልኝም ምህረት አብዝተሃልና ክፉ እንዳያገኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት እርሷም ትንሽ ናት ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ እርሷ ትንሽ ከተማ አይደለችምን እርሱም አለው የተናገርሃት ከተማ እንዳላጠፋት እነሆ በዚህ ነገር ለመንኸኝ ተቀብዬሃለሁ በቶሎ ወደዚያ ሸሽተህ አምልጥ ወደዚያ እስክትደርስም ድረስ ምንም ማደርግ ዘንድ አልችልም ስለዚህ የዚያችም ከተማ ስም ዞአር ተባለ ሎጥም ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች እግዚአብሔርም በሰዶምና በገሞራ ላይ እዚያ ዘንድ ከሰማይና እሳት ዲና ዘነበ እነዚያም ከተሞች በዙሪያቸው ያለው ሁሉ በከተሞቹም የሚኖሩ ሁሉ የምድሩንም ቡቃያ ሁሉ ገለበጠ የሎጥም ሚስት ወደ ኋላዋ ተመለከተች
የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዚያች ሀገር ወዳለው ምድር ሁሉ ተመለከተ። እነሆም የሀገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የሀገር ከተሞችም ባጠፋ ጊዜ አብርሃምን አሰበው። ሎጥም ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ። በዞአርም ይቀመጥ ዘንድ ስለፈራ ከሁለቱ ሴቶች ልጆቹ ጋር በተራራ ተቀምጦ በዋሻም ከሁለቱ ሴቶች ልጆች ጋር ተቀመጠ ተብሎ እንግዲህ ታሪኩ በዝርዝር ተጽፏል በዚህ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 19 ላይ ማለት ነው። እንግዲህ ያ ቦታ ይሄ ከኋላ የምትመለከቱት ቦታ እንደሆነ ነው የሚጠቀሰው ማለት ነው መጽሐፍ ቅዱስ ላይ። እንግዲህ ሰዶማውያን በዚያ ጊዜ የሚያደርጉት ነገር ሁሉ በአሁኑ ሰዓት በመድራችን ላይ እየተደረገ በመሆኑ ነው። ቃሉም ከነዚህ ተነስቶ ባይብል ላይ ከነበረው የሰዶም ከተማ ሰዎች ተነስቶ ነው ሰዶሞች የሚያደርጉት ድርጊት እየተደገመ ነው በሚል እንግዲህ ግብረ ሰዶም ወይም ደግሞ የሰዶሞች ድርጊት ተብሎ ለዚህ ለግብረ ሰዶማውያን ስም የተሰጠው ማለት ነው። ስለዚህ እዚህ ጋር አጥር አለ። በነገራችን ላይ ይሄ አጥር ወደ ዴድ ሲ እንዳትወድቁ ነው። እዚህ ጋር የሙት ባህር እንደምታዩት ከስር ስለሆነ ሰዎች እንዳይወድቁ ነው። ከዛ በኋላ እንግዲህ ይሄ የሙት ባህር እንደተፈጠረ ነው የሚነገረው። የሙት ባህርም ሆነ መሬቱም ምድሩም ምንም አይነት የሰው ዘር የሚያኖር አይደለም፣ ሀሩር ነው። አሁን እንኳን ለቆምንበት ፀሐዩ በጣም ነው የሚጨፈጭፈው እንደምታዩት። እዚህም ላይ እንግዲህ ተራራው ይሄንን ይመስላል። ሎጥስ ዋይፍ የሚሏት ይሄንን ነው። እስቲ ዙም እናድርገዋል። ኦኬ እቺ ናት ነው የሚሉት። እንግዲህ እዚህ ጋር ሰዎች መጥተው የተለያየ ፎቶ ይነሳሉ፣ ማስታወሻ ያስቀራሉ በየሰዓቱ ማለት ነው። ይመጣሉ፣ ብዙ ሰዎች ይመጣሉ። ይኸውላችሁ የቱር ባሶችም ይመጣሉ ይሄንን የሎጥ ሚስት ተራራን ለማየት ማለት ነው። የሎጥ ሚስት የጨው ሐውልት የሆነችበትን ተራራ ለማየት ከመጽሐፍ ቅዱስ ውስጥ በነገራችን ላይ በጣም ከሚገርሙኝ ፓወርፉል ወርዶች መካከል ወደ ኋላ አቲ የሚለው ቃል ነው። ይሄ የኦሪት ዘፍጥረት ምዕራፍ 19 ላይ የተጠቀሰውና ለሎጥ የተነገረው በኋላም ያንን ወደ ኋላ አትዩ የሚለውን ትእዛዝ ጥሳ የሎጥ ሚስት ወደ ኋላ ስትዞር ጨው ሐውልት የሆነችበት ቃል ማለት ነው። እግዚአብሔር እያወጣችሁ ከሆነ ጥፋት ከሆነ ነገር እያወጣችሁ ከሆነ ወደ ኋላ ማየት ማለት ብዙ ጊዜ ይሄ በመደበኛው ህይወታችን ነው ቶሊ ማለት በዛ ጊዜ ስለተጠቀሰው ቃል ብቻ ሳይሆን መጽሐፍ ቅዱስ ላይ የተጠቀሱ እንግዲህ እያንዳንዱ ነገሮች ህይወት እንደሆኑ ታውቃላችሁ። ዛሬ ድረስ ቃሎቹ ያገለግላሉ፣ የህይወት መሰረት ናቸው። በጣም ያስገርመኛል መጽሐፍ ቅዱስና ወደ ኋላ አትይ ሲባል እግዚአብሔር ከሆነ ነገር ከሆነ ውድቀት ከሆነ ሞት ከሆነ ሽንፈት ከሆነ ማቀርቀር እያነሳችሁ የሆነ ቦታ እያወጣችሁ ከሆነ ወደ ኋላ አትመልከቱ። የሆነ ነገር እየተሳካላችሁ ከሆነ እኔ አነቃቂ ንግግር ተናጋሪም ሰባኪም አይደለም፣ ግን በቃ ከሆነ ነገር ውስጥ እያወጣችሁ ከሆነ እግዚአብሔር ይሄ ማለት ለሁሉ እንዲደርስልኝ የምፈልገው መልእክቴ ነው። በቃ የሆነ ነገር ጉዞ ላይ ጆርኒ ላይ ከሆናችሁ የሆነ እየወጣችሁ ከሆነ እያሸነፋችሁ ከሆነ እየተሳካላችሁ ከሆነ ወደ ኋላ አትይ። ይሄውና ያንን ትቼ ወጥቼ ይሄውና እንዲነበርኩኝ እንደዛ ነበርኩኝ ምንም ልንሆን እንችላለን። ትናንትና የትናንትናችን እየተደመሰሰ ባለበት ሰዓት ወደ ትናንትና መዞር የለብንም። ትናንት ልንቀጥፍ እንችላለን፣ ትናንትና ልንሰበር እንችላለን፣ ትናንትና ኃጢያት ልንሰራ እንችላለን፣ ትናንትና ልናጠፋ እንችላለን፣ ትናንትና በደቦ ዓለም ሊደበላለቅ ይችላል፣ ዓለም በእኛ ላይ ሊነሳ ይችላል፣ ዓለም በጥፋታችንም ሆነ ያለ ጥፋታችን ሊወነጅለን ይችላል፣ ሁሉ ሊተባበርብን ይችላል፣ ሁሉ ነገር ወደኛ ሊሆን ይችላል። ነገር ግን እግዚአብሔር እያወጣን ከሆነ ጸሎታችን እየተሰማ ከሆነ መንገዳችንን ወደ መውጣት እየጀመረን ከሆነ አርነት ከሆነልን የምሬን ነው የምላችሁ ወደ ኋላ በፍጹም አትመልከቱ። ወደ ኋላ ስትመለከቱ ብዙ ነገር ያከትማል። ወደ ኋላ ካያችሁ ብዙ ነገር ያደክማል፣ ያጠፋል ወደ ኋላ ማየት። ምክንያቱም ትናንትና ያደክማል፣ ብዙ ነገር ነው በትናንትና ውስጥ የታለፈው። ስለዚህ እንግዲህ ከሎጥ ሚስት የምንማረው ትልቁ ነገር ወደ ኋላ አለማየት ነው። በነገራችን ላይ በጣም ብዙ ቱሪስቶች ይመጣሉ አላልኳችሁም? በየሰዓቱ እንደዚህ መኪኖች እየቆሙ እቺ የሎጥ ሚስት የተባለችውን የጨው ሐውልት ነው የተባለውን ይጎበኛሉ። እንደምታዩቸው በጣም ብዙ ቱሪስቶች ናቸው ስልካቸውን ወደ ኋላ አድርገው እንደምታዩት የሚነሱት ማለት ነው። ይኸውላችሁ እንግዲህ የዛሬው ቪዲዮ የማሳረጊያ የሚሆነው ወደ ኋላ አትመልከቱ፣ ወደ ኋላ አትዩ። እንግዲህ የዛሬ መልእክቴ ነው። በሶስተኛነት የምናያት ከተማ እንግዲህ የጆርዳኗ ጀራሽ ከተማ ናች። የጆርዳኗ ጀራሽ ከተማ ከጆርዳን አማን ከተማ በ50 ኪሎ ሜትር ርቀት ላይ የምትገኝ ከተማ ስትሆን በቀደመው እንግዲህ በመጽሐፍ ቅዱስ ውስጥ የተለያዩ ቦታ ስሟ ተጠቅሷል። አሁን ላይ የምትጠራው ጀራሽ ተብላ ቢሆንም ነገር ግን መጽሐፍ ቅዱስ ላይ ጀራሽ በሚለው ስሟ አልነበረም የምትታወቀው፣ ጌራሳ በሚለው የጥንት ስሟ ነበር። እንግዲህ ጀራሽ ወይም የቀድሞዋ ጌራሳን በመጽሐፍ ቅዱስ ውስጥ ስንመለከታት
ከዴካፖሊስ ከተሞች አንዷ ነበረች። ዴካፖሊስ ማለት ደግሞ በግሪክኛ 10 ከተሞች እንደማለት ነው። እነዚህ እንግዲህ ከተሞች በሮማ ግዛት ስር የነበሩና እንደምታዩትም እንግዲህ ግንባታው የቀድሞ የሮማን አገዛዝ በነበረ ጊዜ በከፍተኛ ሁኔታ የተገነባች ከተማ ናት። በገሊላ ባህር ዙሪያ ይገኙ የነበሩ የተለያዩ ከተሞችን አጠቃሎ የሚይዝ ነው ይሄ የዴካፖሊስ የሚባለው ግዛት በአጠቃላይ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የመዳን ትምህርትን እያስተማረ እየሰበከ ይህንን አካባቢ እንደጎበኘ ተጽፏል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 25 እንዲሁም በማርቆስ ወንጌል ምዕራፍ 5 ከቁጥር 20 እንዲሁም በማርቆስ ወንጌል እዚያው በምዕራፍ 7 ከቁጥር 31 ላይ እንደተጻፈው የዴካፖሊስ ከተሞች እንግዲህ በአብዛኛው የሮማንና የግሪክ ባህል ተከታዮች እንደነበሩ ነው ታሪካቸው የሚያስረዳው። ያው አይሁዳውያን አልነበሩም። ይህ የባህል ልዩነት እንግዲህ በአንዳንድ መጽሐፍ ቅዱስ ዘገባዎች ውስጥ እንደሚታየው ለምሳሌ አሳማዎችን ስለማርባት በሚናገረው ክፍል ውስጥ ጎልቶ የሚጠቀስበት ልዩነትን ማየት ይቻላል። በማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 እና እንዲሁም በሉቃስ ወንጌል ምዕራፍ 8 ከቁጥር 26 እስከ 39 ያለውን አካባቢ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ አጋንንት ያደረበትን ሰው ያዳነበት ታሪክ ከጌርጌሴኖን ክልል ጋር የሚያያዝ እንደሆነ ይናገራል። እንግዲህ ያ እነዛን ሁሉ አጋንንቶች አስወጥቶ ወደ አሳማው የከተተለት ሰው ከዛ በኋላ ከዚያ አካባቢ ሲወጣ ስብከቱን በመጀመሪያ ያደረገው ከጌርጌሴኖን ተጉዞ ወደዚሁ ወደ ጌራሳ ከተማ በመምጣት ነበረ። ያሁኑ አጀራሽ ማለት ነው። በመምጣት ነበረ። እንዴት እንደዳነ ያዳነው ማን እንደሆነ ለአካባቢው ሰው እየነገረ ስብከቱን የቀጠለው ማለት ነው። ጄራሽ ወይም ጌራሳ እንግዲህ በሮማውያን ዘመን በተለይም በሁለተኛው ክፍለ ዘመን አካባቢ ማለት ነው እጅግ በጣም የበለጸገች ከተማ እንደነበረች ታሪኳ ይናገራል። ዛሬም የቆሙት እነዚህ ግንባታዎቿ እንደምታዩት ስፍር ቁጥር የላቸውም። ለአይን የሚያሳሱ እጅግ በጣም ጥንታዊ ግንባታዎች እንደነበሩት የሚያሳብቅ ነው። በወቅቱ እንግዲህ ከ20 ሺህ እስከ 30 ሺህ ህዝብ ቁጥር እንደነበራት ነው ታሪኳን መረዳት የቻልኩት ማለት ነው። የጀራስ ፍርስራሾች አሁንም በከፍተኛ ሁኔታ እንደ ቅርስ ተጠብቀው እንደምታዩት በደንብ ነው የሚጎበኙት። እንግዲህ በ130 ዓመተ ምህረት በንጉሠ ነገሥት ሃድሪያን ጉብኝት ወቅትም የተገነቡ እጅግ በጣም በርካታ ግንባታዎችን ታያላችሁ። በተለይ ደግሞ ጣዖት አምላኪም ስለነበሩ የነ አርጤምስም ቤተ መቅደስ እንዲሁም ሂፖድሮም፣ በርካታ ቲያትሮች እንዲሁም የመታጠቢያ ቤቶች፣ የአደባባይ አምዶች ስፍር ቁጥር የለውም። እንደምታዩት እጅግ በጣም ግንባታዎችን በሰፊው ነው የምትመለከቱት ማለት ነው። እንግዲህ ከተማዋ በደማስቆና በፔትራ መካከል ያለውን መንገድ የምትይዝ ሲሆን ቁልፍ ከተማም ናት። ከፍ ወዳለ ቦታ ብትገቡ ወደ ሶሪያ ደማስቆ ጭምር በደንብ በከፍተኛ ሁኔታ ለመመልከት የሚያስችል ቅርበት ያላት ናት። በአጠቃላይ እንግዲህ ጀራሽ የጥንት ስልጣኔዎች፣ ሃይማኖቶች ክንውን፣ የባህል በከፍተኛ ሁኔታ የመሰባሰቢያ የፖለቲካ ማዕከልም ጭምር እንደነበረች ነው ታሪኳ የሚያስረዳው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ሳለ ይችን አካባቢ ጎብኝቷል። ማዳኑ ተሰብኮባታል። በመጽሐፍ ቅዱስ ውስጥም እንግዲህ በተለያዩ ምዕራፎች ላይ ተጠቅሳ እናያታለን በአዲስ ኪዳን ውስጥ ማለት ነው። ግንባታዎቹ በጣም የሚያስገርሙ ጥንታዊ፣ በተለይ የሮማን ኤምፓየር ሲታሰብ በጣም የሚያስገርሙ ነገር ግንባታቸው በጣም በቃ ሂዩጅ የሆኑ ግንባታዎችን የሚያካሂዱት በሮማን ኤምፓየር ጊዜ ማለት ነው። እንግዲህ የሮማን ኤምፓየር ከወደቀ በኋላ ያው እንደምታውቁት እንግዲህ ቅጽራቸው ሙሉ በሙሉ እንደፈራረሰ ነው ታሪክ ጽፎት የሚገኘውና የምታዩት አሁን ቅሪቶቹ በራሳቸው ሂዩጅ ናቸው። ድንጋዮቹ ምኑ የገነቡበት መንገድ በጣም የሚያስገርም ነው። በዛ ጊዜ ያው እንግዲህ በዓለም ላይ ካለፉ በጣም ታላላቅ የሚባሉ ኤምፓየሮች የሞንጎሊያ ኤምፓየር እና የሮማን ኤምፓየር ዋነኛ ተጠቃሽ እንደሆኑ ታውቃላችሁና ግንቦቻቸው፣ አጸዶቻቸው በጣም የሚገርሙ ናቸው እንደምታዩት ነው። በነገራችን ላይ መካከለኛው ምስራቅ በጣም ብዙ መጽሐፍ ቅዱስ ላይ የተጠቀሱ ቦታዎችን የምታገኙበት ነው። ኦልሞስት አብዛኛው እዚህ ነው ማለት ይቻላል። በተለይ በእስራኤል፣ ፊሊስጤም፣ ጆርዳን እነዚህ ሶስቱ ሀገሮች ላይ ብቻ በጣም ብዙ ባይብሊካል ፕሌሶችን ታገኛላችሁ ማለት በዛ ጊዜ ነበሩ። አሁንም ችሊ መሬት ላይ ወርደው የምታያቸው በጣም ብዙ ነገሮችን ታገኛላችሁ። ዋው! እንግዲህ እዚች ከተማ ዳርቻ ነው ጌታ ኢየሱስ ክርስቶስ የመጣው ማለት ነው። ስለዚህ ስልጣኔውን ምናምን በሮማን ኤምፓየር ጊዜ የነበሩትን ህንጻዎች የጠፋውን የፈራረሰውን ቅጽር የምታዩበት ነው። በማርቆስ ወንጌል ምዕራፍ 5 ላይ ከቁጥር 1 ጀምሮ እንዲህ ሲል ይተርከዋል ታሪኩን። ወደ ባህር ማዶም ወደ ጌርጌሴኖን ሀገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ
በእግር ብረት በሰንሰለት የሚታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱን የሚሰባብር ነበር። ሊያሸንፈው የሚችልም አልነበረም። ሁሉ ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር ለምንሃለሁ አለው። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስት ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በሀገሩ ሁሉ አወሩ። ነገሩ ምን እንደሆነ ለማየት ወደ ኢየሱስም መጡ። አጋንንት ያደሩበትን ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡ ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደረበት ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትም እንደማረ አውራላቸው አለው። ሄደውም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመር። ሁሉም ተደነቁ የሚል ታሪክ ተጽፎበታል። እንግዲህ አሁን ላይ እንደምታዩት በዛ ተሻግሮ እንግዲህ አሁን ላይ ያለው ከተማ ነው የሚታየው። የገሊላ ባህር ደግሞ በዚህ አቅጣጫ በተወሰነ ርቀት ነው የገሊላ ባህርም የሚገኘው ማለት ነው። ስልጣኔው እንግዲህ በጊዜው የነበረው እጅግ በጣም የሚያስደንቅ ነው። አሁን እንግዲህ ዩኔስኮ ከመዘገባቸው ቅርሶች መሃል ኦልሞስት ዋነኛው ማለት ይቻላል። እንደምታዩት ይህንን ሁሉ እንግዲህ የፈራረሰውን በወቅቱ የነበረውን ቅጽር ሁሉ ለመጎብኘት 10 የጆርዳን ዲናር ያስከፍላል። የጆርዳን መገበያ ገንዘብ ዲናር ነው። በዚህ እንግዲህ ተራራውን ይዛችሁ በጣም ሰፊ ነው። ይሄ ቅጽሩ አለቱ ሁሉ ነገር ማለት ነው ላይ ድረስ ትጎበኙ በጣም ብዙ እጅግ በጣም ይህንን ይመስላል። አብረን ስለጎበኘን በጣም ደስ ብሎኛል። በኔክስት ቪዲዮ ከሌላ ቦታ ከሌላ ሀገር እንዲሁ በተመሳሳይ እንገናኛለን። በያላችሁበት የዓለም ዳርቻ ባይ
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።